ለእናትና አባቱ ብቸኛ የሆነ ልጅን እናቱ አስራ ይዛው አባቱ ደግሞ በተሳለ ቢላ አርዶት በደሙ ብትታጠብ ከደዌ ትድናለህ ብሎ አንድ ክፉ መሰሪ የፋርሱን ንጉሥ በሐሰት ስለመከረው ንጉሡም እውነት መስሎት በግዛቱ ውስጥ ይህን የሚያደርጉ ወላጆች ከተገኙ 1000 ወቄት ወርቅ እንደሚሰጥ አዋጅ አሳወጀ። አዋጁን የሰሙ ድሃ ባልና ሚስትም አንድያ ልጃቸውን ይዘው ወደ ንጉሡ ሄዱ። ሕፃኑም እያለቀሰና አይኖቹ ክብልል ክብልል እያሉ እኔ የፈጠረኝ እግዚአብሔር ያድነኛል ይል ነበር። እናቱ አጥብቃ በገመድ አስራው አባቱ ሊያርደው ባለ ጊዜ ሕፃኑ ከንፈሮቹ እየተንቀሳቀሱ በልቡ ወደ እግዚአብሔር ይጸልይ ነበር። እግዚአብሔርም በንጉሡ ልብ ውስጥ ርኅራኄን አሳድሮለት ፈታችሁ ልቀቁት ብሎ አዘዘና ሕፃኑን ምን ብለህ ጸለይክ ብሎ ጠየቀው። ሕፃኑም ጌታዬ ሆይ ለሕፃን ወላጆቹ ጠባቂዎቹ ናቸው፣ ከነሱ በላይ ደግሞ ንጉሡ ጠባቂው ነው። ሁላችሁም በጨከናችሁብኝ ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሡም ራርቶለት 1000 ወቄት ወርቁን ሰጥቶ በሰላም አሰናበተው። በዚህም ጊዜ እግዚአብሔር ለዚህ ንጉሥ ራራለትና አባ ዳንኤል የተባለውን ቅዱስ ይፈውሰው ዘንድ ላከለት። መነኩሴው አባ ዳንኤልም ንጉሡን ፈውሶትና ከነቤተሰቦቹ የክርስትና ጥምቀትን አጥምቆት ወደ በዓቱ ገብቶ ሲጋደል ኖረ። በዛሬዋ በኅዳር 14 ቀንም በክብር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሱ አባት በአባ ዳንኤል ጸሎት ይማረን ይቆየን።